الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة البقرة فإن زللتم من بعد ما جاءتكم البينات فاعلموا أن الله عزيز حكيم الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. فإن زللتم من بعد ما جاءتكم البينات فاعلموا أن الله عزيز حكيم. هل ينظرون إلا أن يأتيهم الله في ظلل من الغمام والملائكة وقضي الأمر وإلى الله ترجع الأمور. سل بني إسرائيل كم آتيناهم من آية بينة ومن يبدل نعمة الله من بعد ما جاءته فإن الله شديد العقاب. زين للذين كفروا الحياة الدنيا ويسخرون من الذين آمنوا والذين اتقوا فوقهم يوم القيامة والله يرزق من يشاء بغير حساب. كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق ليحكم بين الناس فيما اختلفوا فيه وما اختلف فيه إلا الذين أوتوه من بعد ما جاءتهم البينات بغيا بينهم فهدى الله الذين آمنوا لما اختلفوا فيه من الحق بإذنه والله يهدي من يشاء إلى صراط مستقيم. أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب. يسألونك ماذا ينفقون قل ما أنفقتم من خير فللوالدين والأقربين واليتامى والمساكين وابن السبيل وما تفعلوا من خير فإن الله به عليم. كتب عليكم القتال وهو كره لكم وعسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون. أعوذ بالله السميع العليم من الشيطان الرجيم. እሺ በትናንት የቆምንበት አያት ሀሳቡ ሳይጠቃለል ስለነበረ የተቋጨው ተቀዳሚውን እነሳለን። ያ አዩሃ الذين آمنوا እናንተ በጌታችሁ በኻሊቅ በራዚቃችሁ ያመናችሁት ወገኖች ሆይ ይላል።
ادخሉ في السلم كافة እምነትን ተቀበለናል ካላችሁ የጀመራችሁትን እምነት እስላምን ሙሉ በሙሉ ግቡበት ተወገበላይ ብላችሁ ለመቆራረጥና ለመሸራረፋት ሞክሩ ሙስሊም ነን ካላችሁ ሙሉ በሙሉ እስላምን መላበስ አለባችሁ ይላል አላህ Subhanahu Wa Ta'ala ولا تتبعوا خطوات الشيطان በተለያዩ ምክንያቶች ለስሜታችሁና ለፍላጎታችሁ የሚከብዷቸውን ነገሮች ቸል በማለት ወይም ደግሞ የምትፈልጓቸውን ነገሮች ከዲን ህግጋት አልፋችሁ በመዳፈር የሰይጣንን መንገዶች ወይም እርምጃዎች አትከተሉ إنه لكم عدو مبين ሸይጣን ምንጊዜም ለናንተ ግልጽ የሆነ ጥላት ነውና በተለያዩ ምክንያቶች ስሜታችሁን ተጠቅሞ አላህ ያዘዛችሁን ነገር እንዳታሟሉ የከለከላችሁን እንዳታከብሩ ያደርጋችኋልና ይሄን አውቃችሁ ጠንቀቅ ማለት አለባችሁ ይላል ሰበበ ኑዙሉ ያው ተናንት በሰፊው ተነግሯል አብዱላህ ኢብኑ ሰላም በተውራት አንዳንድ ቢጸልይና ቀዳሚን ቀንባብል ምን ይጎዳል ብለው ባነሱት ጥያቄ ሳቢያ ነው የመጣው ምክንያቱ ያ ቢሆንም ግን አላህ Subhanahu Wa Ta'ala በዘመንም በጊዜም በሰውም ሳይገድበው ያ አዩሃ الذين آمنوا ብሎ ነው የከፈተው ሙእሚን የሆነ ሰው في كل زمان ومكان هذا منهج الله ያ አላህ መንገር ነው ዲንን መቆራረጥ አይገባም ማለት ነው እና በአሁኑ ጊዜ ያልገባቸው የማያውቁ ሰዎች ናቸው ሁሉ ጊዜ ስለ ዲን ፈትዋ ሲሰጡ ምናየው የሚገርም ነገር እኛ ምን ተጎዳን በአገራችን ምን ተፈጠረ አድባቸው አትቀመጡም እንዴ አትስገዱ አልተባል የሚሉ ሰው መፍትሄዎች ታገኛለህ እስላም በእነሱ ግንዛቤ መስገድ ብቻ ናት ማለት ነው ያለችው እሷ ናት እሷ ታልተከለከለች ምን ተጎዳን ይላል ማለት ነው ሌላው ሁሉ ግን የመስገጃው ቦታ እየተቀማ ነው ራሱ እና ሰዎች ግንዛቤያቸው እየጠበበና እየኮመሰነ በኋላ ቁጥር ይሄ አይነት ችግር ነው የሚወድቀው ሰይጣን በአንድ ጊዜ ዲንህን ልቀቅ ቢለው ዲን ያለውን ሰው ሊለቅለት አይችልም ግን ቀስ በቀስ ያንሸራተተ ያግባባ ይች ምን ችግር አለው ግዚያው ጋራ ሁኔታው ጋራ ከሰው ጋር ላለመጋጨት ምናምን እያለ ነው እየቆራረሰ በመጨረሻ ባዶ እንድትወጣ የሚያደርግህ ማለት ነው ስለዚህ በዲን ጉዳይ ላይ ሰዎች እንዝላልነት ማሳየት እንደሌለባቸው ነው እርግጥ ነው ታቅሙ በላይ የሆነ ነገር አላህ አልከለፈም ያቅሙን ያህል ግን መሞከር አለበት እንደገና ደግሞ ደካማ ነኝ ብሎ ደካማነትን እንደጸጋ ብሎ ተሸክሞ መኖር ማይገባም ነብዩ አለይሂ ሰላቱ ወሰለም ሱሐቦቹ ጋራ ይሄን ስራ ሲጀምሩ ደካማ ነበሩ ወአንቱም አዚለቱን ይላል ራሱ ቁርአን እዚህ ግባ የማትባሉ በቁጥራችሁ በአቅማችሁ የተናቃችሁ የወደቃችሁ የነበራችሁትን አይደለም እንዲያንስቼ ለዓለም አለቃ ያረኳችሁ ይላል እና ሁሉ ጊዜ ወራዳነትን የተለማመደ ሰው ተዛ መውጣት አይፈልግም ሁሉ ጊዜ ዱሪበት አለይሂም ዚላ እንዳለው ማለት ነው ውርደት እንግዲህ ሊመጣብህ ይችላል ልትበታተን አቅም ልታጣ ትችላለህ ያን ነገር ግን ለመለወጥ በመከርክ ቁጥር አላህ ለውጥ ያመጣልሃል እድገት ይመጣል ባለህበት ተስፋ ቆርጠህ ቁጭ ታልክ ግን በዛው የባሰብህ ነው የሚሄደውና ሁሉ ጊዜ ያልሆኑ ምክንያቶችን እየደደ የሰይጣን ተባባሪዎች መሆን እንደሌለብን ነው የሚያስጠነቅቀው ማለት ነው ከዛ فإن زللتم من بعد ما جاءتكم البينات ይላል እንግዲህ እንደዚህ ግልጽ የሆነ መመሪያ ተመጣላችሁና የጌታ መመሪያ ከደረሳችሁ በኋላ ከመስመሩ ብታጋድሉ ይላል ወይም ከትክክለኛው አቅጣጫ ብትንሸራተቱ ማለት ነው ሰው በመንገድ ላይ ሲሄድ ዘንጋ ሰውነቱ ዛል በሚልበት ጊዜ አንሸራቶት ይወድቃል ማለት ነው እንደዛ ትክክለኛውን መስመር ካስጨበጥኳችሁ በኋላ እስላም ማለት ይሄ ነው ወደ ግራ ወደ ቀኝ መሄድ የለም በዚህ መስመር ላይ መቀጠል አለበት ሲባል ሰው ደካማ ነውና በአንድ ነገር ተደናቅፎ ወይም ተንሸራቶ ሊጎረጎስ ይችላል ያ ከሆነም በቃ ወደኩኝ ተዛ በኋላ መነሳት የለብኝም አትበል ማለት ነው ያም ከሆነ አሁንም ተነስተ ለማስተካከል መሞከር አለብህ እና ፈኢን ዘለልቱም ማለት አሰርቱም ማለት ነው ጉዘኛ እንደሚደናቀፍና እንደሚወድቅ ተሰናክላችሁ ወይም ተንሸራታችሁ ብትወድቁ በውድቀቱ ተስፋ ቆርጣችሁ መቀጠል የለባችሁም
ሚን ባዕድ ማ ጃአትኩሙል በይናት ግልጽ የሆነ መመሪያ ከመጣ አሁንም ከወደቀ እንዴት እንደሚነሳ መመሪያ አለህ በዛ ትነሳለህ በጌታ ተወኩለ ማለት ነው። ፈዕለሙ አነላህ ዐዚዙን ሐኪም እና ልታውቁት የሚገባው ትልቁ ቁም ነገር ምንድነው? አላህ Subhanahu Wa Ta'ala በሁሉም ፍጥረታት ላይ የበላይ አሸናፊ ኃያል ነው። ማንም የሚያይለው ኃይል የለም ማለት ነው። ስለዚህ ከሱ ጋር ወግኑ ፈፊሩ ኢለላህ እንደማለት አዚዝን የተደገፈ አይወድቅም ቢወድቅም ይነሳል ማለት ነው። በደካማ ላይ የሚደገፍ ግን ተያይዞ መውደቅ ነው የሚሆነው ዕጣ ፈንታው። ሐኪሙን እንደገና ደግሞ በአሰራሩ ጥበበኛ ነው አላህ። አንዳንድ ጊዜ ኸይርን ነገር በሸር አስመስሎ ያመጣዋል፣ ሸርን በኸይር አስመስሎ ያመጣዋል። አንድ ነገር ትንሽ እንቅፋት አጋጠመኝ ብለህ ተስፋ ቆርጠህ በቃ አገኛ ነገር አልቆልናል ማለት የለብህም። አላህ ለህክማው ነው በዚህ ነገር የተኛነውን የፈዘዝነውን የደነዘዝነውን ሊያነቃን ነው እና በዛ አጋጣሚ መንቀሳቀስ መንቃት አለብን ብላችሁ እንድትነሱ ሊሆን ይችላል። አንዳንድ ጊዜ በልምጭ ሸንቆጥ ሲደረግ ነው ሰው ተንቅልፎ የሚነቃው ማለት ነው። ሁሉ ጊዜ ከተመቻቸ ባለበት ቀጥል ነው እንቅልፍ አያልቅም። ስለዚህ አላህ Subhanahu Wa Ta'ala በሚሰራው ስራ አሸናፊ ነው ማለት የሱ ታማኝና አገልጋይ እስከሆናችሁ ድረስ ከኔ ጋራ ከወገናችሁ ማንንም አይረታችሁም ማለቱ ነው። ሐኪሙን ደግሞ እንዴት አድርጌ ሚዛን እንደምገለብጥም አውቅበታለሁ። እናንተ ትክክለኛ ጉዞ ላይ ከሆናችሁ ከኔ ጋራ ከወገናችሁ ጥላቶቻችሁ የፈለገውን ያህል ቢበረቱና ቢበዙም እንኳን አቅበታለሁኝ እንዴት እንደምገለብጠው ይላል ማለት ነው። ስለዚህ ይሄንን እንግዲህ ተገንዝቦ በየዘመኑና በየሀገሩ ያሉ ሙእሚኖች የጌታቸው መመሪያ አክብረው ተስፋ ሳይቆርጡ ባላ አቅማቸው መንቀሳቀስ ይኖርባቸዋል ዲናቸውን ለመጠበቅና መብታቸውን ለማስከበር ማለትን ያመለክታል ማለት ነው። هل ينظرون إلا أن يأتيهم الله في ظلال من الغمام ይላል። هؤلاء المتبعون لخطوات الشيطان خطوات الشيطان ولا تتبعوا ወዳለው ይመለሳል ማለት ነው። እነዛ የሰይጣንን እርምጃ የሚከታተሉትና በሹብሃት የሚዝለፈለፉና የሚወድቁት እንዲሁም ደግሞ በተለያዩ ምክንያቶች ሁሉ ጊዜ ስንፍናና ድክመትን የሚመርጡ የሆኑት ልፍስፍሶች ለመሆኑ የሚጠብቁት ነገር አለን ይላል። ينظرون ማለት እዚህ ላይ ينتظرون ማለት ነው بمعنى الانتظار هل يتوقعون وينتظرون ማለት ነው። ሰዎች እንግዲህ ሙስሊም ነን ብለው ሲያበቃ ادخሉ في السلم كافة ሲባሉ ይችን አደርጋለሁ ይችን ተዋለሁኝ እያሉ እስላምን የሚቀናንሱና የሚቆራርሱ እንደገና ደግሞ ሸይጣን የሚረጭላቸውን ሹብሃት በመከተል በሱ ምክርና መመሪያ የሚጓዙ የሆኑት ወስላቶች በዚህ መልክ መቀጠልን መምረጣቸው ለመሆኑ አላህ Subhanahu Wa Ta'ala የመጨረሻውን ፈታኝ ቀን አምጥቶ አደጋ ላይ እንዲጥላቸው ያንን ነገር ነው የሚጠብቁት ወይስ ሌላ ምን አለ ይላል። እና هل ينتظرون إلا أن يأتيهم الله አላህ እስከሚመጣባቸው ድረስ ነው የሚጠብቁትን في ظلال من الغمام በጨለማ እሱ በዳመና ጥላ ውስጥ ይላል። እንግዲህ ድቅድቅ ጨለማ በሚመጣ ጊዜ እንደሚታወቀው ይሄ ዳመና በሰማይና መሬት መካከል ያለውን አየር ይሞላና ያስጨንቃል ይግበሰበሳል ማለት ነው። የውመል ቂያማ ይቻ ዓለም መፈራረሻዋ ጊዜ በሚደርስ ጊዜ የዛ አይነት ዓለም አቀፍ ከባድ ዳመና ይሰፍናል በአለም ላይ ማለት ነው። እና ድቅድቅ የሆነ ጨለማ በዛ ጨለማ መካከል ሰው እየተጨነቀ ምንድን ነገር ተከሰተ እያለ ሳለ ወዲያውኑ ማህሸር የውመል ቂያማ ይታወጃል ማለት ነው። ያ ወሳኝ ቀን መጥቶ ለጌታ ፍርድ እስከምትቀርቡ ነው እንደምትጠብቁት መቼ ነው በዲናችሁና በአቋማችሁ የምትሰሩት? ያ ቀን ሲመጣ ነው እንዴ በቂያማ ቀን መጣ ብላችሁ እንደገና ሰረገኛ መጣ በርበሬ ቀንጥሱ እንደሚባለው የዛ ጊዜ ልትዘጋጁ ነው የምትጠብቁት ወይስ ዛሬ ይላል አላህ Subhanahu Wa Ta'ala። ወልመላኢከቱ ወተእቲል መላኢከቱ እንዲሁም ደግሞ መላእክቶች ከጌታ ጋራ የጌታን ውሳኔ ፍርድ ሊያስፈጽሙ የሰባቱ ሰማያት የመላእክቶች ሁሉ ይወርዳሉ ማለት ነው። ወየውመ ተሸቀቁ السماء بالغمام ونزل الملائكة تنزيلا إلى سورة الفرقان ላይ እና የመጀመሪያው ሰማይ መጀመሪያ ይቀደዳል። ይሄ ወደኛ ቅርብ የሆነው ማለት ነው የታችኛው ሰማይ። በሰማይ ላይ እንግዲህ ያሉ የመላእክት ህዝቦች አላህ ከፈጠራቸው ሁሉ የበለጠ ብዙ እንደነሱ የለም። በአንዱ ሰማይ ላይ ያለው ራሱ በዘህማ ነው።
4 ጣት የሚያስቀምጥ ክፍት ቦታ የለም ብለዋል ረሱል አለይሂ ሰላም ኢላ ወመለኩን ሳጅዱ ሊላሂ አውራኪ እና እንደዚህ እንደ ዱንያ ሰዎች ሰብሰብና ከምሸት ብለው የሚታዩት ምድር ላይ ከተማ የደመቀ ከተማ አካባቢ ነው። ወደ ገጠር ተወጣ ጭራሹን አውላላ ሜዳ ነው የምታገኘው። እንኳን ዛህማ 4 ጣት የሚያስቀምጥ ቀርቶ በስንት ሺህ ሄክታር ባዶ መሬት ነው የምታገኘው። በአሁኑ ጊዜ እንኳን ሰው በዝቷል እየተባለ ማለት ነው። ሰማይ ግን ከዚህ ከምድር የሰፋ ነው። ደግሞ ለምድር እንደ ክዳን እንደ ጣራ ነው ተላይ ያለው ማለት ነው። እሱ ግን በመላእክት ህዝብ በጣም የተጨናነቀ ነው። ዛሬ ሳይሆን ተድሮ ጀምሮ ማለት ነው። እና ያ ሁሉ መላእክት የውመል ቂያማ በሚደርስበት ጊዜ አላህ Subhanahu Wa Ta'ala ወደ አርዱል ማህሸር ወደ የመድረ የችሎቱ እንዲወርዱና ስርዓት እንዲያስከብሩ ትእዛዙን ይሰጣል ማለት ነው። እና ይህች ያላችሁባት ዓለም ታውን ባላ አልቆለታልና ተቀደድ ብሎ ውሳኔ ይሰጣል። በሚቀደድበት ጊዜ መላእክቶቹ በዳመና ኃይል ይጫናሉ ማለት ነው። ለጢፎች ስለሆኑ ተስር ዳመና ይሰለፍና ጠንካራ ዳመና በዛ ላይ ተዘርግፎ የሰማይ መላእክት በሙሉ ተጭኖ ወደ አርዱል ማህሸር ይመጣና ሰዎችና ጅኖች ከምድር ላይ ተለስተው አንድ አውላላ ሜዳ ላይ ተከማችተዋል። በዛ ዙሪያ ጥምጥም እንደ ክብር ዘብ ይከባል ያ ሁሉ መላእክት ማለት ነው። እንደገና ሁለተኛው ሰማይ ይቀደዳል። አሁንም ያ መላእክት ይወርዳል በዳመና ተጭኖ ሁለተኛ ሶፍ ሆኖ ተጀርባ ደግሞ ይሰለፋል። እንደገና ሶስተኛው እያለ 7ቱ ሰማይ ላይ ያለ መላእክት ሁሉ በዛ መልኩ አላህ ያሰልፈዋል ማለት ነው። ከበዛ ሁኔታ ላይ በጣም በደመቀ ስርዓት ጌታ አላህ Subhanahu Wa Ta'ala በአዘመቴ ወጀላሊ እሱ በሚፈልገውና በሚያቀው መልኩ ለህዝቦች የመጨረሻ ጣፈንታቸውን ለመወሰን ይመጣል ማለት ነው። ሰነፍርጉ ለኩም አዩሃ ተቀላን እንዳለው እና ጌታ ወደ አርዱል ማህሸር መጥቶ ውሳኔ ይሰጣል በሚባል ጊዜ ይሄ ሙተሻቢህ ከሚባሉት አያቶች አንዱ ነው ማለት ነው። ጌታ መምጣት ማለት አንድ ቦታ ተነስቶ ወደ አንድ ቦታ መንቀሳቀስ ማለት ነው። እንደ ቋንቋ ግን የጌታ መምጣት ምን አይነት ነው እንዴት ነው አመጣጡ የሚለውን ዝርዝር ውስጥ መግባት አይፈቀድልንም ማለት ነው። አላህ እመጣለሁ ብሏል። ያው እሱ በሚያቀውና በሚፈልገው መልኩ ይመጣል ብለ በጥቅሉ ታስቀምጣለህ ማለት ነው። እና አህለ ሱና ወል ጀማዓ እንዲህ አይነቶቹን አያቶች ባሉበት መልኩ ይቀበሏቸዋል። እና በሌላ ቦታም በግልጽ ወጃአ ረቡከ ወልመለኩ ሶፈን ሶፋ ኢላል ሱረቱል ፈጅር ላይ ማለት ነው። ወደ ሐዲሱም ስንመጣ እንደዛው አላህ ረሱል አለይሂ ሰላቱ ወሰለም በግልጽ ነው ያስቀመጡት ማለት ነው። እና እንዲህ አይነቱን አላህ Subhanahu Wa Ta'ala ይመጣል ከተባለ ያው ይመጣለሁ ብሏል ይመጣል ነው የምትለው ማለት ነው። እንዴት ይመጣል በምን መልክ ምናምን የሚለው ዝርዝር ውስጥ ተገባ ታዕጢል ተክይፍ ተምሲል ተሽቢህ አይሰጠውም ማለት ነው። የነገረን ይሄንን ያህል ነው። አላህ በመጨረሻ ህዝቦችን ውሳኔ ፍርድ ሊሰጥ እመጣለሁኝ አንድ ትልቅ መድረክ ዘረጋላቸውና ፈሪቁን ፊል ሰዒር ወፈሪቁን ፊል ጀና ወፈሪቁን ፊል ሰዒር የሚለው ውሳኔ ለመስጠት በግልጽና በገሃድ በመላእክት የታጅቦ እንደሚመጣ ነው የተናገረው ማለት ነው። እና እንደ አይነቱን ነገር ባለበት መልኩ ተቀበለዋለህ። እና በዚህ አያት በእነዚህ በመሳሰሉት ቃላቶች ብዙ ሰዎች ተሳስተዋል። አንዳንዶቹ ተሽቢህ በማድረግ ተሳስተዋል። አንዳንዶቹ ደግሞ ታዕጢል በማድረግ አንዳንዶቹ ተክይፍ በማድረግ አንዳንዶቹ ተፍዊድ በሚሉት መልኩ በተለያየ መልኩ ስተቶች ተፈጽመዋል ማለት ነው። ከነዛ ሁሉ ርቀህ አላህ ያለውን በቀጥታ ተቀብለያለሁኝ ኑእሚኑ ቢላሂ ወቢኪታቢሂ እንላለን ማለት ነው። ተፍሲሉን ግን ወደሱ እንመልሰዋለን ማለት ነው። ነብዩ አለይሂ ሰላቱ ወሰለም በበኩላቸው ማብራሪያ ሰጥተው ከሆነ ተጨማሪ ያን ማብራሪያ ሳሉብን ድረስ እንሄዳለን። ያ ካልሆነ ግን በቀጥታ በቁርአን የመጣን ነገር ተቀበለዋለህ። ምክንያቱም ወጃአ ረቡከ ተብሎት ያበቃ አንዳንዶቹ ጃአ ማለት እንደ ፍጡር አንድ ቦታ ተነስቶ ወደ አንድ ቦታ መሄድ ማለት ነውና ይሄ ከሆነማ ለይሰ ከሚስሊሂ ያለው ጋር ይጋጭብናል እንግዲህ ምን እናድርገው ይሉና ወጃአ ረህመቱ ረቢከ ቁድረቱ ረቢከ ይላል። ረህመቱ ረቢ ወቁድረቱ ረቢ ዛሬ በዛ ቀን ብቻ ነው እንደሚመጣው ሱማ መች ተለይቶ ያቃል ከዓለም የአላህ ቁድራ ወደ ዓለም ያልተሰራጨበት ጊዜ አለ እንዴ?
የአላህ ረህመት ወደ ምድር ወደሚወርደው በዛ ቀን ብቻ ነው እንዴ? ሁል ጊዜም ያለ ነው። አላህ Subhanahu የውመ የእቲ ባዕዱ አያቲ ረቢከ ይልሃል ሌላው ቦታ ላይ የእቲ ረቡከ አው የእቲ ባዕዱ አያቲ ረቢከ ይላል። አያት ሌላ ጌታ ሌላ ነው ማለት ነው። ስለዚህ እዚህ ላይ በቀጥታ ራሱ ነው መጣለህ ያለው እንጂ ቁድራው ረህመቱ ብሎ መፈሰር ተህሪፍ ይባላል። ይሄ ማጣማዘዝና ትርጉም ማሳጣት ይሆናል ማለት ነው። ወይም አንዳንዶቹ አልገባንም ጭቅጭቅ ውስጥ ምን አገባን እኔ አላውቅም ብለው ዝም ብለው የሚዘጓሉ። አላውቅም ታልክ ጃ የሚለው ቃል ትርጉም አልባ ነው ማለት ነው። ጃ የሚለው ቃል ትርጉሙ የታወቀ ጉዳይ ነው። ከይፍያውን ነው አንተ ዝርዝር ሁኔታ ማብራሪያ ላይ እንደ አላውቅም ማለት ያለብህ። ይመጣል እያለህ እኔ መምጣቱን አላውቅም ታልክማ ማስተባበል ነው እኮ አይመጣም ወደሚለው ይሄድክ ነው ማለት ነው። ስለዚህ ይመጣል ትላለህ። ይመጣል በማለት አንተ ተሽቢህ አይመጣብህም። ስጋቱ ይሄ ነው። ተሽቢህ የሚመጣው እሱ ያላለህን ስትል ነው ማለት ነው። እሱ ያሰበተውን አንተ ከኪሳው ታዲል የተናገርከው ጌታ እመጣለሁኝ አለ እመጣለሁ ብሏል ብለህ መናገር ነው ያለብህ ማለት ነው። እንዴት ይመጣል የሚለው ዝርዝር ላይ ስትገባ ግን እሱንማ አላውቅም ዝርዝሩን ብለህ ትቆማለህ። ቆመህበት መቆም ይኖርብሃል ማለት ነው። ስለዚህ በዚህ መልክ ከተሄደ ምንም ችግር የለም። መምጣት የሚባለው ነገር ደግሞ ተሽቢህን ፈርተው የተለያዩ ትርጉም የሚሰጡ ሰዎች መጀመሪያ ተሽቢህ ላንጣው ብትል የማይመጣም እኮ በይዘቱ ራሱ ፍጡርና ፈጣሪ አይመሳሰልም አይደለም እንዴ? አንተ ምን ታመጣዋለህ ምን ትመልሰዋለህ? ያለውን ነገር ብቻ ነው የተባለውን ማለት ነው እንጂ ያለብህ ተሽቢህ ልስጥ ብትል አላህን የሚመስል ነገር ከቶ የለም ተብሏል። ከሌለ ከየት ነው የምታመጣው? ግን ይሄን በመናገር ተሽቢህ ይመጣብኛል ብላ መስጋት ደግሞ ይሄ አግባብ የሌለው አባባል ነው ማለት ነው። ምክንያቱም ተሽቢህ በቃል አንድ ነገር በቃል ስለተመሳሰለ እንኳን በሱ በጌታ ደረጃ ቀርቶ በፍጡር ደረጃ የተለያዩ ትርጉሞች የተለያዩ ይዘቶች አሉ። ለምሳሌ አንድ ነገር መጣ ሲባል የሁሉ ነገር አመጣጥ አንድ አይነት ነው በፍጡር ደረጃ ራሱ። አሁን ሰው መጣ ከተባለ በሁለት እግር እየተራመደ እንደሚመጣ ነው የምናውቀው ማለት ነው። የሰው አመጣጥ የራሱ ነው። የእንስሳ አመጣጥ ደግሞ በስንት ነው የሚመጣው? በአራት እግር ነው የሚመጣው ማለት ነው። የሌላው ነገር አመጣጥ ደግሞ ዳመናው መጣ ትላለህ እግር የሌለው ዳመናው መጣ አይባልም። እሺ ዝናብ መጣ አይባልም። በምን መልክ ነው የሚመጣው? ጣይራ መጣ። እነዚህ ሁሉ የተለያየ አመጣጥ አላቸው የራሳቸው አመጣጥ ማለት ነው። እና እንቅልፍ መጣ ትላለህ። የት አለ እንቅልፍ? አይተኸው ታውቃለህ? ራሱ እንቅልፍ መምጣቱን ግን ትቀበላለህ። ትርጉሙን አላውቀውም እና ተሽቢህ አትልም። በፍጡር ደረጃ የሚመጡ ነገሮች የተለያዩ የሆነ የመምጣት ባህሪ አላቸው። ሁሉ ነገር በቃ አንተ በመታቀት በአንዷ ነገር ብቻ አይነት አይደለም መጣ የምትለው። ወደ ጌታ ስንሄድ ደግሞ ልዩነቱ ከዛ የበለጠ ነው። ጌታ ይመጣል ከተባለ በራሱ አመጣጥ ይመጣል በሚፈልገው መልክ ማለት ነው። ስለዚህ ያንን ችግር ፈርተው ተዳጡ ወደ ማጡ እንደሚባለው የሌለውን ችግር ፈርተው እንደገና ወደ ባሰው ችግር ይገባሉ። አላዋቂ ሳሚ ምን ይለቀልቃል እንደሚባለው ማለት ነው። ስለዚህ ጌታ ያለውን ታልክ ችግር የለም። ለምንድነው አንተ ጌታን ወጃ ረቡከ ጌታ ይመጣል ብለህ የተናገርከው ብሎ አንተ ስላልከኝ ነው አጥለዋለህ። ምን ችግር አለ? አንተ ተዋሻለህ እንዴ? ረሱልም እንደዚሁ ይመጣል ብለዋል። ያላችሁትን አልኩኝ እንጂ እኔ መች አልኩኝ ብለህ ትከራከራለህ። ያልታዘዝከውን ተህሪፍና ተዊል ካደረክ ግን ማናዘዘህና እንዲህ ብለህ ይልሃል። የዛ ጊዜ መልስ አይኖርህም ማለት ነው። እሺ እና አሁንም ያው ጊዜው እየተሻማን ስለሆነ እዚሁ ለአፍታ ረፍት እናረግና እንቀጥላለን ኢንሻአላህ።